ከግንዛቤ እንዲገባ ነው። ነገር ግን ከሬጀንትም ጋር ተያይዞ የሚመጣው መቆራረጥ ከፕሌስመንት ጋር ተያይዞ ያለው ክፍተት እንደሆነ እኛም የምናውቀው ትክክለኛ እይታና ኮሜንት እንደሆነ ወስደን ዶክተር ላቆርጥህና ሚኒሊክ ላይ ያለውን እውነታ በደንብ ማወቅ ስለፈለኩ ነው። ከላብራቶሪ መቆራረጥ ጋር ተያይዞ የተነሳው ትክክል ነው። ሆስፒታሎች ላይ እንደ ሀገር በፕሌስመንት የመጣ ነው ከኢትዮጵያ መድኃኒት አቅርቦት ኤጀንሲ ጋር። ከዛ ጋር ተያይዞ ግብአቶች ባልቀረቡበት ጊዜ የሚፈጠሩ ክስተቶችን እንዲሁም ትልልቅ ማሽነሪዎች እንደ ሲቲ ኤምአርአይ የተባለው ትክክል ነው። አሁን ዓለም ላይ መድኃኒት ዕቃ መግዛት ሳይሆን ሰርቪስ መግዛት ደረጃ ላይ ስለተደረሰ እንደ ከተማ አስተዳደርም ወደዛ መሄድ አለብን። ወደ ሜዲካል ኢኩዊፕመንት ሰርቪስ አግሪመንት ገብተን ትልልቅ ኢንቨስትመንት የሚፈልጉ እንደነ ኤምአርአይ እና ሲቲ በዛ ማዕቀፍ ታይቶ ሊገባ የሚገባበትን አካሄድ ጥናት እየተደረገ ስለሆነ ወደፊት በቋሚነት በእንደዛ መልኩ መፍትሄ እንዲያገኝ እየተሰራ እንደሆነ እንደው ከግንዛቤ እንዲገባ ነው። ነገር ግን ከሬጀንትም ጋር ተያይዞ የሚመጣው መቆራረጥ ከፕሌስመንት ጋር ተያይዞ ያለው ክፍተት እንደሆነ እኛም የምናውቀው ትክክለኛ እይታና ኮሜንት እንደሆነ ወስደን ዶክተር ላቆርጥህና ሚኒሊክ ላይ ያለውን እውነታ በደንብ ማወቅ ስለፈለኩ ነው። የመቆራረጥ ጉዳይ አይደለም የተነሳው። የለም ስለሆነ እንደዛ ሆስፒታሉን እኔም በጥቂቱ አውቀዋለሁና በዛ ደረጃ ነው ወይ የሚለው ግልጽ ቢደረግ ጥሩ ይመስለኛል። ያው ከፕሌስመንት ጋር ተያይዞ እንደ ሀገር በሁሉም ሆስፒታሎች ማሽኑን አስገብቶ ለሬጀንት ክፍያ እየተከፈለ የሚያቀርበው የኢትዮጵያ ሕክምናና መድኃኒት አቅርቦት ኤጀንሲ ነው። ያዛ ብቻ ሳይሆን በሌሎችም ተቋማቶች ላይ የሚከሰት ነው። ነገር ግን በፕሌስመንት እነዚህ ሲመጡ የግል አቅራቢዎች ሬጀንት የሚያመጡትን ኦልሬዲ መንግስት እያቀረበ ስለሆነ ተብሎ የተፈጠረ ጋፕ ነው። ስለዚህ ይሄ በቋሚነት የሚጠፋበት ሁኔታ ሳይሆን ይህንን ሬጀንት አቅራቢው ሳያቀርብ ሲቀር የሚፈጠሩ ጋፖች ናቸው። ስለዚህ ከዛ ጋር ተያይዞ አለን እኛ በየጊዜው የምናደርጋቸው ኦዲት ስላለ የግብአት መቆራረጦች ሲከሰት ሌሎቹም ጋር የሚታዩ ነው። ነገር ግን ከግብአት ግዢ ጋር ተያይዞ እንደማንኛውም ዕቃ ስለሆነ የሬጀንትም ይሁን የመድኃኒት ከግዢ ስርዓቱ ጋር ተያይዞ ሊቆራረጥ የሚችልበት አግባብ እንዳለ ነው በሚባለው ልክ ሳይሆን ችግሮቹ አሉ ሌሎችም ተቋማቶች ላይ የሚስተዋሉ እንጂ ለብቻው ከሚኒሊክ ጋር ተያይዞ የሚነሳ ነገር እንዳልሆነ እዚህ ያለ የጤና ባለሙያ እንዲያውቅ ያስፈልጋል። ያንን ብዬ ምናልባት በቋሚነት ይሄም ሊፈታ የሚችልበት መንገድ ለአንድ አቅራቢ ብቻ መሰጠቱና ከዛ አቅራቢ ጋር ያለው ችግር ሲፈጠር በሁሉም ተቋማቶች ላይ የሚያመጣ ጫና ስለሆነ ወደፊት ቅድም እንዳልኩት እንደ ሲቲ ኤምአርአይ ልክ እንደ ሜዲካል ኢኩዊፕመንት ሰርቪስ ይህንንም ወደ ሰርቪስ አግሪመንት ማግባት አለብን የሚል ጥናት እያደረግን ስለሆነ በዛ ልክ የሚታይ ይሆናል። ምናልባት ቅድም ከጤና ተቋም ጋር በየቦታው የሚነሳ ራሱን ችሎ ቢወጣ የሚባለው እንደሚታወቀው እንግዲህ የህብረተሰባችንንም የኑሮ ሁኔታ ማየት ያስፈልጋል። ትክክል ነው። ምናልባት እንደ ከተማ አስተዳደር ለሁሉም ለሆስፒታሎቻችን በአመት ለኦፕሬሽናል ኮስት የሚበጀተው ክሎስቶ 5 ቢሊዮን ብር ነው። ግን የምንሰበስበው ኢንካም ከግማሽ ቢሊዮን ብር በታች ነው። ምን ያህል ፍሪ ሰርቪስ እየተሰጠ እንደሆነ እዚህ ያለውን ባለሙያ እንዲያውቀው ያስፈልጋል። የህብረተሰቡ የመክፈል አቅምን ያገናዘበ ትክክል ነው። ትርፋማ እንዲሆን ቢደረግ ጤና ተቋሙ ራሱን ችሎ ለባለሙያውም የሚችለውን ያህል ሊደጉም ይችላል። ነገር ግን እንደ ጤና ሴክተር እየተጠና ያለ የፐርፎርማንስ ቤዝድ ፋይናንሲንግ ሲስተም ወይንም ኢንሴንቲቭ ሜካኒዝም ሲስተም እየተጠና ያለ ስለዚህ እሱ እንደ ሀገር ተጠንቶ ሲያልቅ መፍትሄ የሚያገኝበት መንገድ ይሆናል ማለት ነው። ከከነማ ፋርማሲዎች ጋር ተያይዞ የተነሳው እንግዲህ ምናልባትም እንደ ሁላችሁም እንድትገነዘቡት ከተማ አስተዳደሩ በልዩ ሁኔታ በመደጎም በየጊዜው ድጎማ ያደርጋል ለከነማ ፋርማሲ የተቋቋመበትም አፎርደብል የሆነ መድኃኒት ለህብረተሰቡ እንዲያቀርብ ነው። ከለውጥ በፊት የነበሩት 18 ብራንቾች ብቻ ነበሩ። በልዩ ሁኔታ ከጋራ መኖሪያ ጎጆዎች ኮንዶሚኒየም በመስጠት ዛሬ ላይ 53 ደርሰዋል። ስለዚህ በይሄ ትልቅ ነው። እንግዲህ ከ40 ዓመት በላይ የነበረ 18 በ3 እጥፍ ማደግ የቻለው በአሁን በዚህ በ5 በ6 ዓመት ነው። ስለዚህ ትልቅ እድገት ነው። ነገር ግን እዛ ውስጥ አላሰራ ያለ የግዢ ስርዓት ካለ መድኃኒቱን ለማቅረብ የሚያስቸግርና ቅድም እንደተባለው በዱቤ ለማግኘት የሚያስቸግሩ ነገሮች ካሉ ከባንክ ጋር እንዴት ተደርጎ ሊተሳሰር ይችላል?
እንዴት ተደርጎ በጀት ብድር የሚመቻችበት ሁኔታዎች ሊታዩ ያስፈልጋል። ነገር ግን እንደ ከተማ አስተዳደር በልዩ ሁኔታ ትኩረት ተሰጥቶት ይሄ ተቋም 2-3 በካቢኔ ቀርቦ ሲደጎም አውቃለሁ። ነገር ግን ይህንን ተቋም ከፍ ወዳለ ደረጃ ለማድረስ ሁሉም እዛ ውስጥ የሚሰራ ባለሙያም ጥረት ያስፈልጋልና ከፐብሊክ ሰርቪስ መተዳደሪያ ውጪ ትርፋማ ሲሆን ነው ኦዲት ተደርጎ የ30% ቦነስ የሚሰጥ ተብሎ የተቀመጠውን ሁላችሁም የምታውቁት እውነታ ስለሆነ ቤታቸውን ሲዘጉ አካባቢያቸውን ሲዘጉ በቫይረሱ የተያዙ ሰዎች በአጠቃላይ ወደ እናንተ ነው የሚመጡት። እናንተ ናችሁ በራችሁን ከፍታችሁ ቢሮአችሁን ከፍታችሁ ስታገለግሉ የነበራችሁት። ሁለተኛ አገራችን ዛሬ ብቻ ሳይሆን ከዚህ በፊትም በታሪክ በቅርብ ጊዜም የህልውና ዘመቻ ባጋጠመን ሰዓት ህይወት ለመስጠት ከየትኛው ወገን ነው ማን ነው የሚል መስፈርት ሳይኖራችሁ ራሳችሁን ሰጣችሁ በራሳችሁ ተነሳሽነት የመጀመሪያው ጦር ሜዳ ወይም ደግሞ ደም የሚፈስበት ጥይት የሚወርድበት ቦታ ላይ ተገኝታችሁ ህይወት ስታድኑ ነበር። የወደቀን ሁሉ ስታነሱ ነበር። ይሄ የሚረሳ ጉዳይ አይደለም። ይሄንን የሚያረግ የጤና ባለሙያ ይሄንን በራሱ ኮሚትመንት ተነስቶ በሞትም ያከምኩ ሞታለሁ ያዳንኩ ሞታለሁ እንጂ ብሎ ያገለገለ ጤና ባለሙያ አሁኑኑ ሰሞኑን ቀን ቆርጠን በዚህ ቀን ደሞዝ ካልተጨመረ በዚህ ቀን ጥያቄያችን ካልተመለሰ ህክምና የሚባል ነገር የለም ሲባል ለዛ እጅ ያልሰጣችሁበትን ትልቅ ታሪክ ጽፋችኋልና ይሄ ምስጋና ይገባዋል ብቻ ሳይሆን በሚገባ ትልቅ አክብሮትም ይገባዋል። ይሄንን ካልኩ በኋላ ያንዳንዳችሁ ያነሳችሁትን ጥያቄ በተቻለ መጠን ተነስቷልም ግን እሄድበታለሁ አንድ ባንድ። የሀገራችንን ተጨባጭ ሁኔታ እናንሳ። ሀገራዊ ሁኔታን አንስተን እዛ ላይ ተግባቦት ካልፈጠርን መልሶቹ ላይ አንግባባም። ሀገራችን ያለችበትን ሁኔታ በቁንጽል ሳይሆን ማየት ያለብን በተሟላ እይታ ማየት ተገቢ ይሆናል ማለት ነው። ቁጭት ያስፈልጋል። ሁሉ ጊዜ ባለፈውም በደህነት አለፈን ዛሬም በደህነት ነን የሚለው መልስ አይሆንም። መቼ ነው የደህነትን ቀንበር ጥለን እነኚህ ጥቃቅን ጥቅሞች ሌሎች ነገሮችን ከመጠየቅ አልፈን እኛ ምን በለጽገው ሌሎችስ መርዳት ማንችለው ማይቻል ነገር ነው እንዴ? ሌሎቹ ይችላል እኮ ምንድነው? እኛ በ9 ወር አልተወለድንም። ቅድም እንዳልኩት ነው ሀገር አለን። ጥሩ አፈር ጥሩ አየር ውሃ ያለና ሰዎች ነን። ሰፊ የህዝብ ቁጥር አለን። ኢትዮጵያ ማንሰራራት ጀምራለች። ይሄ ለሁላችንም የመስራች ነው። ሀገራችን ማንሰራራት ጀምራለች። አባይን መገደብ የቻለ ትውልድ አባይን መገደብ ይችላል ከጎደሏችን። ቅድም ከመጠቅሱት ትንሿ ጥቅምና ደሞዝ ድርብ ያብራንበሳ ያስር ሆኖልናል። ሲዘፈንለት የኖረውን ዛሬ ከዘፈን ወጥተናል። ትልቅ እርምጃ ነው። የኢትዮጵያ አፈር የኢትዮጵያ መሬት የሰጡትን አብቅሎ የሚያስመሰግን ነው። መልፋት መስራትን ይፈልጋል። ጭቃ መንካትን ይፈልጋል። ማጎንበስን ይፈልጋል። መኮትኮትን ያስፈልጋል። ውሃ ማጠጣትን ይፈልጋል። የኢትዮጵያ ግሪን ሌጋሲ ገቢ ነው፣ ለውጥ ነው፣ ኢኮኖሚ ነው። በጋራ አልዘመትንበትም። ስንዘምት ያመጣነው ለውጥ ያያችሁት ነው። በገንዘብ ቢሆን በስንት ቢሊየን ብር እንችል ነበር በጋራ ባንረባረብ ኖሮ። ትልልቅ የኢትዮጵያን ኢኮኖሚ ከመሰረቱ ሊቀይሩ የሚችሉ ትልልቅ መሰረታዊ የሆኑ ፕሮጀክቶች ኢትዮጵያ ውስጥ እየተጠናቀቁ ናቸው። የቱሪዝም መዳረሻዎች፣ ግድቦች፣ የኃይል ማመንጫዎች፣ ስንዴ ከመለመን እርዳታ ከመቀበል ወደ ስንዴ ማምረት ወደ ስንዴ መላክ ልቦለድ አላወራ። የምታውቁት የኢትዮጵያ ልጆች የእናንተ ስራ እኮ ነው፣ የእናንተ ታሪክ ነው። ትላንት እጃችንን ከምንዘረጋበት ከምንለምንበት በዛ ምክንያት ከምንዋረድበት ወጥተን የኢትዮጵያ መሬት ገና ለዛውም በግማሽ ታርሶ ያለቀ አይደለም። ይሄ በኢትዮጵያ ኢኮኖሚ ላይ ፕላስ እያደረገ ያለ ነው። የአዲስ አበባ
ጉስቁልና ከተማ ውስጥ መቆሸሽ እነኚ መኖሪያ ቤት የሚመስሉ ነገር ግን በእናቶቻችን በአባቶቻችን ለዚች ሀገር ብዙ ውለታ ያዋሉ በላያቸው ላይ ቀበሌ ቤት ወዳድቆ መጸዳጃ ቤት ሳይኖራቸው ማብሰያ ቤት ሳይኖራቸው የሚኖሩባቸው የኛንም ክብር በዛው ልክ እንደ ዜግነት ያዋረደንን መቀየርና አዲስ አበባን እንደ ስሟ ውብ አበባ እናስመስላለን የሚለው እውን የሆነ መሄድ መጀመር የቱሪዝም ምንጭ ነው ለኛም ክብር ነው ለእናንተ ስራ ደግሞ ትልቅ ግብአት ነው ለጤና ባለሙያዎች ትልቅ ግብአት ነው አጋዥ ነው የጤና ፖሊሲያችን የመጀመሪያው መከላከል ነው አይደል እንዴ መከላከል ከዛ አክሞ ማዳን ነው መከላከል ላይ እየተሰራ ያለ መሰረታዊ ስራ ነው የአዲስ አበባ ወንዞች ይታከሙ ገዳይ ናቸው ራሳቸው ሞተው ሰው እየገደሉ ነው በየቦታው የፍሳሽ መጣያ የቆሻሻ ዳምፒንግ ኤሪያዎች ናቸው ከዚህ እንውጣ ስንል የጤና ስራውን በከፍተኛ ሁኔታ በመከላከል በኩል ያግዛል በሌላ በኩል ደግሞ የቱሪዝም መስህብ ይሆናሉ ገቢን ይዘው ይመጣሉ ውጭ ምንዛሬን ሳይቀር ማለት ነው እነኚህ ለውጦች ማስከድ አለብን በአንድ በኩል እንግዲህ ኢትዮጵያ ያንሰራራች ነው መሻገር ወደምትፈልገው ደረጃ ላይ የደረሰች አይደለችም ሁለተኛ በለውጥ እምቢተኝነት ጦርነት ገጥሞን ብዙ ዋጋ ከፍለናል ከዚሁ ያንሰራራ ካለው ኢኮኖሚ የከፈልነው ዋጋ ቀላል አይደለም እንደ አንዳንድ ጥግ ከደረሰ ደህንነት ተነስተው ዓለም ላይ ጉድ የሚያሰኝ ኢኮኖሚ ለውጥ እንዳመጡ ተግባብተው እንደዘመቱ ሀገር ዜጎች ብንዘምት ደግሞ በዚች በ5-6 አመት ውስጥ እንኳን ስንት እናመጣ ነበር ምን አልለውጥ ነበር ለውጡ ሀገራችን ነው ከህዝቡ ጋር ተግባብተናል ምርጫ ተካሄዷል ወደ ጦርነት ሳይሆን ወደ ልማት ሁሉም ፊቱን ያዞረበት ቢሆን ኖሮ ብለን እናስብ ሌሰን ነው የሚወሰደውና አሁን ደግሞ በጦርነትም እንደማይቻል መንግስት አቅም እየፈጠረ መጥቷል የሚባለው እሳቤ ድምዳሜ ላይ ሲደረስ እንደምንም ህዝብ ምን ላይ ነው ብሶት ያለው እንዴት አርገን የህዝቡን ብሶት እናቀጣጥል እሱን ብሶት አቀጣጥለን በመንግስትና በህዝብ መካከል አለመተማመን እንዴት እንፍጠር ያንን አለመተማመን ለመፍጠር የተደራጀ ሚዲያ ዘመቻ አለ እንደምታዩት ምክንያቱም እነሱ የልማት ስራ የለባቸው እነሱ እንዴት አርገን አገልግሎት እንስጥ አይሉ እንዴት አርገን እነኚህም ፕሮጀክቶችን ጨርስ አይሉ እንዴት ኢኮኖሚን ለውጥ አይሉ እንዴት ማህበራዊ ችግሮችን እናቃልል አይሉ ራሱ የሚዲያ ዘመቻው የገቢ ምንጭ ሆኖ ስለተገኘ ያንን ማጧጣፍ ማቃጣጣል ያ እውነተኛ መሬት ላይ ያለ ቅሬታና በህዝብ የሚነሳ ጥያቄ መነሻ በማድረግ በቀላሉ ለመደመጥ እንዲያስችል እሱም ማቀጣጣል አለ ይሄም ሌላ ጫና ነው የትኛው ችግር ነው ድንገት የተፈጠረው እስኪ ንገሩ እስኪ አንዱን ከጠየቃችሁት ውስጥ ላንሳ የቤት ጥያቄ የጤና ባለሙያዎች ከጥንት ጀምረው ነበሩ ኢትዮጵያ ውስጥ በርካታ ሲኒየሮች አላቸው እዚህ ውስጥ የጤና ባለሙያዎች ቤት ያስፈልጋቸዋል እየተባለ ቤት እያገኙ ቢመጡ ኖሮ ዛሬ ሁሉ እንዴት የቤት ጥያቄ ይሆን ነበር ዛሬ ታዲያ እኛስ እንዴት አርገን ባንድ ጊዜ እንመለስ ከጥንት ጀምሮ ከድሮ ጀምሮ ያልተሰራበትን ዛሬ ብድግ ብለ የጤና መንደር ከ3-4 ወር በኋላ እኔ ስትሉን እንደ ምሳሌ ነው የወሰድኩት ከ3 አመት በኋላ ምን በለው እኔ ስትሉን በየደረጃው ሳይሰራ የኖረን ውዝፍ በአንድ ጊዜ በቦሌም በባሌም ማርጉትና ስሩት ስትሉን ፌር ነው ወይ ነው በጋራ ምን መልሳቸው ጥያቄዎች ያልኳቸው ችግሩ የለም አይደለም ችግሩን ከዚህ በላይም ልታወሩት ትችላላችሁ ከዚህ በላይ ጀስቲፊኬሽን ሊቀርብበት ይችላል እናንተ ካነሳችሁት በላይ ላነሳ እችላለሁ እኔ ከምትሰሩት ከምትሰጡት አገልግሎትና ካለው የኑሮ ውድነት አንፃር
ሰርቪስ ነፃ በእያንዳንዱ ሆስፒታል በእያንዳንዱ ጤና ጣቢያ ያስፈልጋል ለምንድን ነው የማያስፈልገው የጤና ስራ መግቢያና መውጫ ሰዓት እኮ ልዩ ነው በድንገት ሊፈልግም ይችላል ነገር ግን የሰርቪስ አገልግሎት ወይም ደግሞ የነፃ ትራንስፖርት አገልግሎት በየደረጃው ኖሮ በትንሹም ቢሆን በዛቹ በድሮ ቁጥር ኖሮ ድንገት ያጣ ነው ሚስ ያደረግነው ነገር ቢሆን በጣም ያማርራል ሚዛን ያስፈልጋል ለማለት ነው ጥያቄው ትክክል ሆኖ የሚመለስበት አግባብ ሚዛን ያስፈልጋል የስነል ቦና ጫናው ስላለ አፍራሽ ኃይል በቀደደው ወድ መባስ አለ ማለት ነው በዛ መፍሰስ በዛ መንገድ ፍስስ ብሎ መሄድ ማለት አዛኝ ቅቢያንጓች ነበር መልሱ እነሱ ቢይዙት እውነት ይሰሩት ነበር ምናልባት በዚህ በኩል ጠብ የሚል ነገር የሚገኝ ነገር ካለ ስልጣን ከተያዘ ካልተባለ በስተቀረ እውነት የናንተን ምላሽ መመለስ የሚችል አቅም አለ አይደለም ለምን እንደዛ ከሆነ ዛሬ እኮ አይደለም እኮ ድንገት የተፈጠረ አይደለምና ለምን በጊዜ በተለያየ መንገድ ከሚሰራው ትንሽ ነገር ኮንትሪቢዩት እናድርግ በጋራ እንስራ ለሀገራችን ሲባል የተወሰነ ኮሚትመንት የሚጣፋው ስለዚህ መፍትሄዎች ብለንኛ የምናነሳው አንደኛ በስፋት የህዝብን ተጠቃሚነት የሚያረጋግጡ የሥራ ዕድል የሚፈጥሩ ኢኮኖሚያችንን የሚያነቃቁ ፈጣን የሆነ የገቢ ለውጥ ሊያመጡ የሚችሉ መሰረታዊ ስራዎችን መስራት መቻል አለብን ነው ልካውን ከተማችን ላይ ያደረግን ያለ ነው የአዲስ አበባ ኮሪደር ልማት ባይ ዘ ዌይ ገበያችን ላይ ለውጥ ያመጣ ነው በትንሹ ለውጥ አይተናል አሁን በጅምሩ በሚቀጥሉት አንድ አመትና 2 አመት በኋላ ትልቅ ለውጥ እንጠብቅበታለን የቱሪዝም ፍሰቱን ዘንድሮ ስንት ኮንፈረንስ እንደተካሄደ በአዲስ አበባ በታው በዚህ ሁሉ ኮንፈረንስ በዚህ ሁሉ ሲካሄድ በነበረው ኤክስፖ የአዲስ አበባ ሆቴሎች የአዲስ አበባ ታክሲዎች የተለያዩ መሸጥና ግብይት የሚያደርጉ ተቋማት ሽያጫቸው በጣም ከፍ ብሏል እሱ ይመጣና የግለሰብ አይደለም ገበያችን ላይ ነው ለውጥ የሚያመጣው ገበያችን ላይ ለውጥ መጣ ማለት ወደናንተ ጥያቄ ምላሽ ነው የሚመጣው ሌላው የሸቀጦች ፍሰትን ማስተካከል መቻል አለብን ነው እዛም እዚህም የሚደረጉ ኢኮኖሚ ሻጥሮችን ኑሮ ውድነትን የሚያባብሱ ጉዳዮች ላይ እርምጃ መውሰድ ማስተካከል ይገባናል ሸቀጦች በቀላሉ ሸማቹ ጋር መድረስ መቻል አለበት ኑሮ ውድነት እህቴ እንዳለችው ነው ለኔ እውነት ነው የተናገረችው ገንዘብ ብትጨምሩም እኮ እዚህ ጋር ነጋዴው ከጨመረና መልሶ እዛ የሚገባ ከሆነ ጥቅሙኛ ጋር አይመጣም ነው ያለችው ትክክል ነው ማስተካከል መቻል አለብን ዛሬ ለሐኪሞች ደሞዝ 50,000 ተደረገ የሚባል ነገር ቢነገር በርግጠኝነት እያንዳንዱ ነገር አፕ ኤንድ ዳውን ተቀያይሮ ነው የሚያድረው ከቤት ክራያቸው ጀምሮ ማለት ነው መሬት ላይ ያስተካከልን ያለነው ስራ አለ መስተካከል አለበት መስተካከል ደግሞ የሚችል ነው ያስተካከልን ያለን ጫናውን ከዛም አብስቶ መስተነካከል አይጠቅም ሁለተኛ ምርት መጨመር ነው ማምረት አለብን በቃ ስንዴ በጣም ያመረትን ነው በየከተማው የበሌማት ትሩፋት በተለይ በዶሮ በእንቁላል ለውጥ መጥቷል ስለዚህ የኑሮ ውድነትን ማሻሻል ላይ ትልቅ ስራ መስራት አለብን ብለን ርብርብ ያደረግን ነው ማምረት የተመረተው በትክክለኛው ዋጋ ትክክለኛው ህዝብ ጋር እንዲደርስ ማድረግ የግብይት ማዕከላቶችን ማስፋፋት እንዳያችሁት እነኚ ትልልቅ የገበያ ማዕከላቶች አይታችኋል ከሁሉም የኢትዮጵያ ክልሎች ምርት ይመጣባቸዋል ከሌላ የለም አዲስ አበባ ውስጥ የተለየ ሁኔታ እሁድና ቅዳሜ ገበያን ሰበሰብበትም ለእናንተ ሲባል በየተቋሞቻቸው አካባቢ የእሁድ ገበያዎች እንዲስፋፉ የምናደርግበት ችግሩ ስለሚገባን ያመናል እንደምትሉት አይደለም ሩቅ አይደለንም እኛም ደሞዝተኞች ነን ሶስተኛ ከዚህ ጋራ ተያይዞ አሁንም የገበያ ማዕከል ያስፋፋን ነው በቅርብ ቀን የንፋስ ስልክ ላፍቶንና
ለሚኩራ ቁጥር 2ን እንከፍታለን እንደገና ደግሞ አሁንም የእሁድ ገበያም በተቋማት ግቢ ቦታ ይታይ ሰራተኞች እንደ ልብ መግዛት የሚችሉበት እያልን ያለነው እንደዚህ አይነት ነገሮችን ማስፋት በጣም ያስፈልጋል ይሄንን ካልኩ በኋላ አገልግሎት ማሻሻል ላይ ጤና ተቋምንም ጨምሮ ሌሎችንም ህዝባችንን የሚያማርሩ ቅር የሚያሰኙ አገልግሎት ማሻሻያው ሌላ የርብርብ ማዕከላታችን ነው ከናንተ ጋራ እመጣበታለሁ ወደ ጤናው ዘርፍ ስመጣ ከዚሁ ከአገልግሎት ጋራ ላያይስ የመጀመሪያው ተደራሽነት ነው የጤና አገልግሎታችን ተደራሽ ይሆን ዘንድ ከተማችን ላይ የዓለም ጤና ድርጅትንም ስታንዳርድ አይተን አጠቃላይ ህዝባችንን ፍላጎት አይተን እየጨመረ የመጣውን የህዝብ ፍላጎት የናንተ ብቻ ሳይሆን አጠቃላይ ህዝቡ ጋር በየጊዜው የተሻለ አገልግሎት የማግኘት በመድኃኒት ይሁን በሌሎች ኳሊቲ ላይፍ የምንለው ፍላጎት እየጨመረ ነው የሚመጣው ቤት በደንብ የማግኘት ውሃ ከዚህ በፊት እንደሚጠቀመው አይደለም የሚጠቀመው ኑሮ እየዘመነ ነው ያለው ለብዙ ነገር ነው ውሃ አገልግሎት የሚያውለው የውሃ አቅርቦቱን በከፍተኛ ሁኔታ ከፍ እንድናረግ የሚጠይቅ ነው የቤት አቅርቦትን ከፍ እንድናረግ የሚጠይቅ ነው በየቦታው ዛሬ ኮብልስቶን መንገድ ብንሰራ ማንንም አይቀበለንም አዲስ አበባ ውስጥ የአስፋልት መንገድ በየአካባቢው ማዳረስ መቻል ይኖርብናል ትራንስፖርት ማዳረስ መቻል ይኖርብናል በዚህ ለውጥ ዘመን ውስጥ ነው 700 የሚሆኑ ባሶችን ዘመናዊ ባሶችን ገዝተን ለህዝቡ ያቀርብነው በየአመቱ ከ13 ቢሊዮን ብር በላይ አቅም ደካማ ለሆኑ ወይም ደግሞ ዝቅተኛ ገቢ ላላቸው የከተማችን ነዋሪዎች ድጎማ እናቀርባለን እሱን ዝርዝር ልተውና ወደ ጤናው ተቋም በመመጣበት ሰዓት የጤና ተቋሞቻችንን ለማሻሻል አዳዲሶችን ለመገንባት ብዙ ጥረት አድርገናል የመጀመሪያዎቹ ነባሮቹን ማሻሻል ነው ነባሮቹን ቅድም ስታነሱት የነበረው እነ ጥሩነሽ ቤጂንግ ከነባሩ ሆስፒታል ያላነሰ ግንባታ ነው እዛ ያላችሁ ጤና ባለሙያዎች ታቃላችሁ ሌሎቻችሁም እዩት እዚህ መሃል ዘውዲቱ ትልቅ ጫና ስላለበት ቀድሞ ያለው ተቋምና አሁን እየገነባን ያለነው አይገናኝም ስሙ ግን ማስፋፊያ ነው ራስ ደስታ ላይ እየገነባን ያለነው ተመሳሳይ ነው ሚኒሊክ ላይ የአይን ስፔሻላይዝድ የሆነውን G+5 ብቻ ሳይሆን በተመሳሳይ ሁኔታ የፎረንሲኩም በዛ ደረጃ የተሰራ ነው ቅድም ቶሎ ይለቀሱ ይመስለኛል ልክ ነኝ ስለዚህ አንድ ላይ ሁሉንም ምንድነው የጎደለው ይያልን እያየን ነው የሰራነው ይሄ ብቻ አይደለም 3 አዳዲስ ሆስፒታሎችን ነው አበበሽ ጎበና እናቶችና ህፃናት ሆስፒታል በዚህ ለውጥ ዘመን ነው በዚህ ደረጃ እናት ተከብራ ባለሙያውም ጫና ቀንሶለት እናት አንድ ክፍል ለብቻ ፕራይቬት ሩም አግኝታ ማዋለድ የጀመርነው የላፍቶና የኮልፌ ቤተል መንዲዳ ደግሞ ሪፈራል ነው ቅድም የምትሉት ዘመናዊ ሲቲ ስካን ኤምአርአይ እነሱ ብቻ አይደሉም ዓለም እየተጠቀመበት ያለውን የቴክኖሎጂ የህክምና መሳሪያዎች ጭምር እንተገብራለን ብለን ትልቅ ራዕይ አስቀምጠን እየሰራንባቸው ያለው ሁለቱ ሆስፒታሎች ናቸው ሀገራችን ካሉ ሆስፒታሎች በተሻለ ስታንዳርድ እንስራ አዲስ አበባን የጤና ቱሪዝም ማዕከል እናርጋት ብለን ትኩረት ባንሰጥ እንዴት እንዲህ ይሰራል ጤና ጣቢያዎቹ እንዳላችሁት እነኚህ ዘመን ያስቆጠሩ ጤና ጣቢያዎች ጥገና ሳይደረግላቸው ኖሮ በርካታ ያረጁ ሁሉንም ባንዴ ጠግነን ስላልቻልን ነው እንጂ 28 ጤና ጣቢያዎች ላይ እኮ የሰራ ነው አፍርሶ ነው ሙሉ ለሙሉ የመስራት ያከል 28 ነባር ጤና ጣቢያዎች እንደ አዲስ ነው የገነባናቸው 10 ጤና ጣቢያዎች ደግሞ 8ቱ በቅርብ ጊዜ ወደ አገልግሎት ይገባሉ ሁለቱ ሙሉ ለሙሉ ወደ አገልግሎት ገብተዋል ፕራይመሪ ደረጃ ሆስፒታል በሚባል ደረጃ ነው የተገነቡት እህት ያነሳሽው ትክክል ነው በቀድሞዎቹ ደረጃ ማድረግ የለብንም እንደዛ ማወዳደር ተገቢ ስላልሆነ ማለት ነው ምክንያቱም የቀድሞዎቹ መሻሻል ነው ያለባቸው አሁን አዳዲስ ደግሞ አቅደን የምንሰራው በጣም በተሻለ ሁኔታ መሆን መቻል አለበት ከሚያገለግሉትም የህዝብ ብዛት እንግዲህ በሁሉም ወረዳዎች የግድ ጤና ጣቢያ ያስፈልገናል ካልሆነ በስተቀር ከአዳዲሶቹ አንፃር ያለም
ጤና ድርጅት ያወጣውን ስታንዳርድ በሚገባ አሟልተናል ካንዱ ወረዳ ጎረቤት ወረዳ ላይ ሄዶ መታከም ምንም ችግር የለበትም በተቻለ መጠን አቅማችን በፈቀደ ደግሞ ረጋ ብለን እነኚዎቹን መሳሪያ ሞልተንላቸው ባለሙያ ሟልተን ወደሚቀጥሉት ትንሽ ርቋቸዋል ወደ ተባሉት ፊታችንን የምንመልስ ነው የሚሆነው ከጤና ባለሙያ ቁጥር ማንጻር እኮ ከዚህ ለውጥ በፊት ወደ 13000 ጤና ባለሙያዎችን ነው የጨመርነው በቅርብ ጊዜ የጤና ባለሙያ ቁጥርም ጨምሯል እንግዲህ ከጥቅማ ጥቅም አንጻር የጤና ባለሙያው ወደ 32000 ደርሷል ትላንትና መምህራኖች ጋራ ውይይት ስናደርግ ወደ 40000 ነው ቁጥራቸው 41000 ቁጥር አካባቢ ነው ያላቸው ፖሊስ ወደ 30000 ነው ጽዳት ሰራተኞች ወደ 30000 ናቸው የከተማው ደንብ ማስከበር ከ12000 በላይ ደርሷል ሌሎች የመንግስት ሰራተኞች ስንጨምር ከ200,000 በላይ ሰራተኞች አሉ እንደናንተው ጥያቄ ያላቸው እንደናንተው ቤት ሲሰራላቸው የኖሩ አይደሉም ጥያቄ ያላቸው የኑሮ ውድነት ጥያቄ አለ የደሞዝ ማሻሻያ ጥያቄ አለ ባጭር ጊዜ በመካከለኛ ጊዜ በረጅም ጊዜ ብለን ከፍለን የምንሰራው ጉዳይ ነው የሚሆነው እንደው ለሁሉም ባንድ ጊዜ ችለም ብናደርገው ከናንተ በላይ እኛ እንደሰት ይሆን እውነቱ እንደዛ ነው ከጥቅማ ጥቅምና ደሞዝ ጋራ አያይዛችሁ ያነሳችሁት ደጋግሜ እንዳነሳሁት ያንሳችኋል ለመኖር ቤት ክራይ ከፍላችሁ ልጆች አስተምራችሁበት አሁን ካለው የገበያ ሁኔታ አንፃር ያንሳችኋል ምንም ጥያቄ የለው ለሙያችሁ ይመጥናል የሚከፈለው ክፍያ ከተባለ ምን ጊዜም ቢሆን ገንዘብ የእናንተ ሙያ መዝነው በገንዘብ በሚከፈል ጥቅማ ጥቅም የሚመዘን ሙያ አይደለም የያዛችሁት ሰብአዊነትን መሰረት ያደረገ ህይወት የማዳን ትልቅ ርህራሄ ትልቅ ኢቲክስ የሚጠይቅ ሙያ ነው ይሄ ገንዘብ አይመስለኝም ኢንተርናል ነው ከውስጥ ማንነታችን የሚያዘን ሰዋይ ብላችሁ ያነሳችሁት ነው እና እነኚህን የደሞዝ እና የጥቅማ ጥቅም ጥያቄ ሁሉንም በአንድ ጊዜ መመለስ ባይቻልም እንኳን እየተጠና እንደሆነ ታውቃላችሁ ደግሞ የጤና ሪፎርም በሚለው ፓኬጅ እንደ ሀገር የተያዘ ጉዳይ ነው በቅርብ ጊዜ በዚህ ባሳለፍነው አንድ ወር የታየው ልዩነት ምንድነው ዛሬውኑ አሁኑኑ ከሚለው ጋራ ነው በህግና በስርዓቱ ይመለስ ጤና ሚኒስቴር ሙሉ እንደ ሀገር ስታንዳርዱን ለማስጠበቅ ጥናት እያደረገ ነው ሚኒስትሩም በሚዲያ ወጥተው ማብራሪያ ሲሰጡበት ሰምቻለሁ እየተሰራ እንደሆነም ደግሞ በሚገባ ቃለው እስከዛው ድረስ እንደ አዲስ አበባ አስተዳደር ዝም ነው ወያል ነው በቂ ባይሆንም በባካችሁን ተረዱን ስላላችሁ ብንረዳ አይደለም ወይ አንደኛ ለማንኛውም የመንግስት ሰራተኛ ዘንድሮ የደሞዝ ማሻሻያ በቂም ባይሆን ሲደረግ ጤና ባለሙያዎችንም ያካተተ ነው ሁለተኛ በየመስሪያ ቤቱ ያለው ገቢ በቂ ስለማይሆን ከገበያው ጋራ ኮምፒት ማድረግ ያቅታቸዋል የሸማቾች የህብረት ስራ ማህበራት ሱቆች ያስፈልጋሉ በከተማው ድጎማ ምርትና ርስ ከየተቋሞቻቸው ጋር መግዛት ይቻሉ ያልነው ይሄ ስለሚገባን ነው ከመኖሪያ ቤት አንፃርም ትንሽ ሆነች እንጂ ለስፔሻሊስትና ለጠቅላላ ሐኪሞች ወሰነን የሰጠነው ቤት ማሰባችንን አያሳይም እንዴ እሱን አይታችሁ እኮ እናንተም ተስፋ እንዳላችሁ ማሰብ ትችላላችሁ የመጀመሪያው ጥያቄ በቅደም ተከተል እንኳን እየተመለሰ ቢሄድ የተባለው እንኮ ወሰነን የቤት ባለቤት እንዲሆኑበት ማድረግ ይችላልናል የቁጥር ጉዳይ ነው በሚፈልገው ልክ ያልሆነው ካለን ሀብት ላይ መቼ ሰሰተን ነው ሁለተኛ በሁሉም
የመንግስት መስሪያ ቤቶች ካፍቴራዎች ይቋቋሙ አትሊስት ሻይ ቡና እንደዚህ በሚልበት ሰዓት አቅምን ያገናዘበ መሆን አለበት ብለን ካለው ሀብት የተወሰነ ነገር ወስነን አውርደናል እንዳላችሁት በጣም ትልቅ ነው ፍላጎታችን ሁሉ ያሟላል አይደለም ግን ጥረታችንን ደግሞ ያሳያል ያምናው ካቻምናው ዘንድሮ በጣም ዋጋው ይለያያል ትንሽ ቢሻሻል የሚለው ሚዛናዊ ጥያቄ ነው ከዚሁ ጋር ተያይዞ እንደማንኛውም ሰራተኛ የቤት አበል አዲስ አበባ ላይ ከአዲስ አበባ ተጨባጭ ሁኔታ አንፃር መደጎም አለበት ብለን ካለን በጀት የቤት አበል ወስነን አውርደናል መደጎም ነው እኮ እንጂ ቤት ይከራይላችኋል አይደለም ያልነው ድጎማ ነው የሚለው ሪሰርኩላሩ ራሱ አይታችሁ ከሆነ የተወሰነ ነገር ሊደግፍ ይችላል በሚል ነው ጥረታችንን በሚገባ ያሳያል አራተኛ በሰራተኛ መውጫና መግቢያ ሰዓት ከተማችን ላይ ያለውን የትራንስፖርት መጨናነቅ ከግንዛቤ በማስገባት ነፃ አውቶቡስ ነው የሚቀርበው ነኝን ካልኩ በኋላ ነኝ በቂ ናቸው ለማለት ሳይሆን ምንም አልተደረገም በሚል ትንሽ ያነሳችሁ ሰዎች ወደ ሚዛን ማምጣት ያስፈልጋቸዋል ለማለት ያክል ነው ጥራት እያደረግነን ያለነው ማሻሻያዎች ደግሞ መደረግ ያለባቸው የትኞቹ ጋር ነው የትኛውን ነው አሁን የምንችለው በየትኛው በጀት አመት የትኛውን እንችላለን የሚለውን አይተን ተነጋግረን የምንመልስላችሁ ይሆናል ይሄ እንደተጠበቀው ነው ከትርፍ ሰዓት ክፍያ ጋራ የትርፍ ሰዓት ክፍያ ይከፈላል ነገር ግን ጥያቄያችሁ እንደገባኝ ከሆነ በሁሉም ቀን በሁሉም ሰዓት ቀመሩ አንድ አይነት ሆነ ትንሽ ቢሻሻል ነው እሱን ዶክተር ዮሐንስ ቅድም ያነሳዋል ብዬ ነበር ይሻሻል ብለናል እሱ ይሻሻል ብለናል አሁን በጀት ከፋይናንስ ጋር ያያዩ ነው ያለነው ተሻሽሎ የሚተገበር ነው የሚሆነው ሁለተኛ ከአውቶቡስ ጋራ ታይዞ በመምህራኖች ቅር ስለተሰኛችሁ ሳይሆን የሥራ መግቢያና መውጫ ሰዓታችሁ ልክ እንደ መምህራኖች ልዩ ባህሪ ስላለው ይታያላችሁትን አይተን እሱን ምላሽ እንሰጣችኋለን ማድረግ የምንችላቸው ነገሮች ላይ ምንም ወደ ኋላ የምንለው ነገር የለም በረጅም ጊዜ ስልጣናና የመሳሰሉት ላይ ከታች ከመጡ ጥያቄዎች ውስጥ ያየሁት ትኩረት አልተሰጠውም ለተባለው ግንዛቤ ካልሆነ በስተቀር የሥራ ላይ ስልጣና በተከታታይ ነው የሚሰጠው ሁለተኛ ወደ 761 የሚሆኑ ባለሙያዎች በቅርብ ጊዜ እንኳን የሀገር ውስጥና የሀገር ውጪ ረጅም ስልጣና ወይም ደግሞ የትምህርት ዕድል መስጠታችንን በደንብ አስተዋውሳለሁኝ እሱ ተጠናክሮ የሚቀጥል ነው የሚሆነው ከዲዩቲ ውጪ ከሪስክ ጋራ አያይዛችሁ ያነሳችሁት ጀስቲፊኬሽኑ ትክክል ነው የሚሆነው ግን ደግሞ እንደ ሀገር ተነጋግረን በጋራ መመለስ ይገባል የተባለው ትክክለኛ ምላሽ ነው እሱን በጋራ ተነጋግሮ መመለስ ተገቢ ይሆናል የመኖሪያ ቤት ጉዳይ ከመኖሪያ ቤት ጋራ ተያይዞ መጀመሪያ ከናንተም ጋራ 2015 በተዋየንበት ጊዜ የተነሳ ጥያቄ እንደሆነ አስተዋውሳለሁኝ ከዛም በፊት የነበረ ጥያቄ ነው የኖረ ነው መጀመሪያ ከመምህራኖች ጋራ ያይዘን ጀመርን የእናንተም በተመሳሳይ መታየት እንዳለበት በካቢኔያችን ወሰነን ባለፈው አመት ሙሉ ከንግድ ባንክ ጋራ ስንሰራበት ቆይተን የብድር አቅርቦት ያስፈልጋልና እናንተ የምትቆጥቧት ልክ ቤቱ ሲደርሳችሁ ዳውን ፔመንት እንዳታጡ ነው እንጂ ቤት መገንቢያ አይደለም የቤት መገንቢያውን ከንግድ ባንክ አግኝተን ብድሩ በረጅም ዘመን ከ20 አመት ባላነሰ ጊዜ ውስጥ በትንሽ እየተከፈለ መሄድ የሚቻልበትን አግባብ ከንግድ ባንክ ጋር ተስማምተን ተፈራርመናል ስለዚህ የጤና ባለሙያዎች ተደራጁ በማህበር መሬት ዝግጁ ነው ከተማው
ያለው ትልቁ ሪሶርስ መሬት ነው የመሬት አቅርቦትን በተመለከተና ተከታትሎ ማሰራትን ጭምር የከተማ አስተዳደሩ ኃላፊነቱን ወስዶ ቤት መገንባት እንዲቻል ለሁሉም ባንዴ ባይደርስ ቅደም ተከተል የያዘ መድረስ እንዲችል እንዲሰራ ነው ይሄንን ከንግድ ባንክ ጋራ ውል የተፈራረም ነው ስለዚህ ከናንተ የሚፈልግ ስራ አለ ማለት ነው ከናንተ ከጎደሏችሁ ጨከነ ካልተባለ ለውጥ የለምና ጨከነ ብሎ ትንሽ መቆጠብ ያስፈልጋል ልክ ቤቱ ሲደርሳችሁ ዳውን ፔመንት ሊቸግራችሁ አይገባም ከዛም በኋላ በረጅም ጊዜ ክፍያ የምትከፍሉት ነው የሚሆነው ይሄ በዛ አግባብ ነው ሊመለስ የሚችለው ነፃ ህክምና በየተቋማችሁ በነፃ ተታከማላችሁ እናቃለን እስከ ቤተሰቦቻችሁና ለአቅመ ሔዋንና አዳም እስካልደረሱ ልጆቻችሁ በሌሎችም መታከም የምትችሉበትን ከነ ዶክተር ዮሐንስ ጋር ተነጋግረን እንመልሳለን እንዲ በእጃችን ያለውን ብዙ የተለየ ውሳኔ የማያስፈልገው ለመመለስ ምንም ወደ ኋላ የምንለው ነገር የለም ለናንተም ይሄ መረጃ ይሁናችሁ ለማለት ነው በጥቅሉ የቤት ማጣት የጥቅማ ጥቅም ፓኬጅ የተለያየ ትራንስፖርት ሰርቪስ ሌሎችም ወቅቱም ደግሞ ያመጣቸው በየጊዜው እየጨመሩ እያደጉ የመጡ ፍላጎቶች በአንድ ጊዜ አይመለሱም በረጅም ጊዜ በመካከለኛ ጊዜና በአጭር ጊዜ ምን መልሳቸውን አሁን እዚህ የገለጽኩላችሁን ለይተን ቀደም ተከተል አስይዘን እንመልሳለን ሐኪሞች የጤና ባለሙያዎች ትልቅ የሀገር ባለውለታ ናችሁ ወደፊትም ባለውለታ ሆናችሁ ተቀጥላላችሁ የእናንተን ስራ የሚመዝን ጥቅማ ጥቅም የለም የሚመጥንም የለም ምን ችለውን ያክል ከሀገሪቱ ሀብት ከከተማችን ሀብት እናንተ ጋር ለማድረስ ወደ ኋላ የምንለው ነገር የለም እስከዛሬም አላልንም ይሄንን ከግንዛቤ አስገቡ የሌሎች መጠቀሚያን ሆነን ብላችኋል አትሁኑ ግድ የለም አትሁኑ ማንንም ድንገት ተነስቶ አፕ ኤንድ ዳውን ገለባብጦ የሆነ ፕሮጀክት አቁሞ ደሞዝ አድርጎ በልቶ ሚንገራገጭ ሀገር የለም የትም ሀገር ቢሆን ትንሽ ዛሬ ጨክነን እንስራ ጨክነን ወቅታዊ ችግሮችን እንለፍ ኢትዮጵያ ያንሰራራሽ ነው ከፊታችን በጣም ትልቅ የምትተማመኑበት ተጨባጭ የሆኑ ለውጦችን የምናመጣበት ትልልቅ ምዕራፎችን እያለፍነን ያለነው ስለዚህ መበርታት ያስፈልጋል መበረታታትም ያስፈልጋል እውነቱን መሆን የሚችለውን እየተነጋገር የህዝባችንን እምነት በተግባር እየተረጎም ስታረጉና ስትጥሩ የነበረውን የስንት አመት ልፋታችሁን በወቅታዊ የደሞዝ ጭማሪና ጥቅማ ጥቅም ጥያቄ ወላድ እናትን ሐኪም ጥሎ ጠፋ ሲባል እንደዚህ አይነት ስም አታትርፉ ደም ሲፈስ አይኑ ያየ ጨቅኖ ጥሏት ሄደ የሚል ስም አታትርፉ እንዲህ አይነት ሂስትሪ የላችሁም የጤና ባለሙያዎች በማንንም ጫና ቴክስ ስለተደረገባችሁ ልጃችሁ ቤታችሁ እንደዚህ ነው ትምርት ቤታችሁ እዚህ ጋር ነው እኛ ቆመን እናንተ ተሰራላችሁ የሚደረግባችሁን ጫና እናቀዋለን እንደ መንግስት የኔን የመከላከል ግዴታ አለብን እናደርጋለን አትግቡ እናንተ እዚህ ጫና ውስጥ አትፍሩ ምንም ፍራስትሬት የሚያደርግ ነገር የለም መንግስትን መተማመን አለባችሁ ስርዓትና ህግ ባለበት ሀገር ውስጥ ነው የምንኖረው ከየት እንደተላከም ማታውቁት ቴክስት አያሸብራችሁ ብዙዎች የተላከላችሁን ቴክስት መነሻ ስናደርግ ፈጽሞ እዚህ አካባቢ አይደለም ስለዚህ ሳይኮሎጂካል ጫና ያልኩት የስነ ልቦና ጫና ያልኩትን ለማሳደር የሚደረገውን ጥረት የራስን ጥቅም የራስን ፍላጎት ከግብ ለማድረስ እናንተን መጠቀሚያ ማድረግ ተገቢ አይደለም የእናንተውን ጥያቄ ቢመለስ ሌላ ነው የሚፈልገው ማንን ሆድና አስብሰው ነው የሚፈልገውና ቅድም በመሳሪያ ተጀምሮ የነበረው አልሳካ ሲል ማን ነው እስኪ ጥያቄ ያለውና የከፋው እንዴት አርገን እንጠቀምበት የሚለውን መስመር ውስጥ አትግቡ በርቱ ግድ የለም ከፊታችን ያለው ብሩህ ተስፋ ነው ኢትዮጵያ ትበለጽጋለች እቺን ዛሬ እንደዚህ ያወራንባትን ቀን ያስታወስን ይው ደረስን የምንልበት ቀን ይመጣል ከዛ ውጪ አጠቃላይ ጥናቱ ይዞ የሚመጣውን